መድብልና ዝና ሆስፒታል ጠበቃውን እንግዲህ እያስታመመ ሳለ በድንገት ዝና ሰተት ብሎ መጣና ጠበቃውን ቶሎ የሚገልና የሚደፋ መርዝ ወጋው። መድብል ደግሞ እጅጉን በጣም አዘነና ዝናን ሲጥ አድርጎ ሲጋደሉና ሲፋጠጡ ዶክተሮቹ ደግሞ እናንተ አሸባሪ ቡድን ናችሁ፣ ምን አይነት ቅሌትና ውርዴት ነው? እንዴት እንደዚህ ታደርጋላችሁ? አሉና ወደ ፖሊስ ሊደውሉ ሲሉ ዝናም እየተንቦቀቦቀና እየፈራ ከዛ ከሆስፒታል አመለጠ። መድብል እጅግ በጣም በሚያሳዝን ሁኔታ ጠበቃውን ዶክተሮቹ የተቻሉትን ነገር እንዲያደርግና ቶሎ ታክሞ ራሱን ያለበትን ካስታወሰ በኋላ ስለ ዝና እያንዳንዱ ወንጀል ሄዶ እንዲመሰክር ስለሚፈልግ ከባድ እንክብካቤ እያደረገለት ይገኛል። ዶክተሮቹም ደግሞ ጠበቃው ረሃብና ጉዳት እንዲሁም ደግሞ ከባድ ጭንቀት አይምሮ ላይ ስለተጣደበት ብዙ ጊዜያትን ሊወስድ ይችላል። ሰውዬው እኮ በጣም ተዳክሟል፣ ደሙ አልቋል። ስለዚህ መረጋጋት አለባችሁ፣ ጊዜ ይፈልጋል። ጠበቃው ወደ ቀድሞ ማንነቱ ለመመለስ ብዙ ነገር ያስፈልጋል ብለው ተናገሩ። እንግዲህ መድብልም የጠበቃው ምስክርነት በጣም አስፈላጊና ወሳኝ ነገር ስለሆነ ጠበቃውን ለማዳን ደፋ ቀና እያለ ይገኛል። በዛ ላይ ደግሞ የዝናን እህት አግቶ ለማሰቃየትና መከራ ለማብላት እንዲሁም ደግሞ ዝናና ካሌብ ሞሴሳ ግብረ አበሮችን በሙሉ ልቅም አድርጎ ወንጀለኛ መሆናቸው ከተመሰከረ በኋላ እስር ቤት ገብተው እንዲርመጠመጡና የእጃቸውን እንዲያገኙ የሚፈልገው ጀግናው መድብል ደፋ ቀና እያለ ይገኛል። መድብል እንግዲህ ለጠበቃው ሚስት ምግብ ይዞ እየሄደ ሳለ ከጠበቃው ጋር ተደዋወሉና ስማኝ፣ አሁን አንተ በማን ስልክ ነው የደወልከው? ጎዳና የሆነ ልጅ ነበርና ስልኩን ሰጥቶኝ እሱ እየበረረ ሄደ አለ። እሺ ልጁን አገናኘኝ። ልጁም የለ እያለ መድብል ከጠበቃው ጋር ስልክ ሲያወራ ፊት ለፊት ዝናን ሲያዩ በጣም ደነገጠና ስልኩን ወደ ሞገስ ጋር ደወለና ሞገስ እባክህ ጠበቃው ያለበትን አድራሻና አካባቢ ልነግርህ እፈልጋለሁ። እኔ አሁን ከዝና ጋር ከአህያ ጋር የምራገጥበት ጊዜ የለም። ምክንያቱም እህቱን አግቼ አሰቃይቼ እያንዳንዱ ያሉትን ወንጀሎች በሙሉ ሕግ ፊት እንዲቀርቡ እፈልጋለሁ። ስለዚህ አንተ ደግሞ ወደ ጠበቃው ዘንድ እንድትሄድ እፈልጋለሁ አለና ለዝና ከመጋጠሙ በፊት ለሞገስ ይሄን ካደረገ በኋላ ሞገስም መድብል በሰጠው አቅጣጫ እየበረረ ሊወጣ ሲል ሉላም ተከትዬ ነው መውጣው። ሞገስ አንተንም ፖሊሶች እየፈለጉ ነው፣ ጠበቃውንም የዝና ሰዎች እየፈለጉት ነው። ስለዚህ ሁላችንም ከባድ ችግር ውስጥ ነው የምንገባው። እኔም ቢያንስ ፖሊሶቹ አያውቁኝም። ስለዚህ ለጠበቃው ልደርስለት ይገባል ብላለች። እንዴ ሉላ፣ በህይወት እያለሁ አንቺ ከዚህ ከቤት ልትወጭም አልፈቅድም። አንቺ በራፉን ዘግተሽ አርፈሽ ተቀምጠሽ ቆይኝ። እኔ ደግሞ መድብል በሰጠኝ አድራሻ ለጠበቃው ልደርስለት ይገባል። ጠበቃው በህይወት ኑሮ እኔ ሰው እንዳልገደልኩና ራሱ በህይወት እንዳለ ሂዶ እንዲመሰክርልኝ እፈልጋለሁ። ሉላ እባክሽ ከምን ጊዜውም በላይ አሁን ልንጠነክር ይገባል ብሎ አላት። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ውድ የስጦታ ሚዲያ ቤተሰቦች መድብል እንግዲህ አነጋጋሪ ነገር አደረገ። ዝናን ሆስፒታል አገኘውና ጠበቃውን ወደ ብሩኬ ቤት አምጥቶ ካረጋጋው በኋላ ሕክምና እንደሚያስፈልገው ተወያዩና አንስተው ወደ ሆስፒታል ሲያሳክሙት ዝናም በማህሌት ትዕዛዝ መሰረት እዛ ያስገባቻት ሰራተኛ አንድ ጠበቃ የሚባል ሰውዬ አግኝተው አምጥተው
ወደ ሆስፒታል አስገብተውታል ብላ ለማህሌት ስትነግራት፣ ማህሌትም ይሄን ጮማ ወሬ ይዛ ወደ ዝናም ደግሞ ሆስፒታሉ ድረስ ሰተት ብሎ ጠበቃውን መርዝ መርፌ ሲወጋው በዛው እየቀለጠና ወደዛኛው ዓለም ሊያሸልብ ሲታገል እንደ አጋጣሚ መድብልን መጣና ከዝና ጋር ፊት ለፊት ተተናነቁ። ጠበቃው እንግዲህ ምንም ማናገርና ማውራት አይችልም። እንደተዳከመና ሙሉ ሕክምና እንደሚያስፈልገው በተደጋጋሚ ተናገሩ። ሌላውና ትልቁ ነገር እንግዲህ ማህሌትን እስከ ወዳኛው ድረስ በጥይት ግንባሯን ብሎ ሊደፋት ያለው ዝና መጨረሻ ላይ እባክህ አትግደለኝ ዝና፣ እኔም ብትገለኝ ብዙ ነገር ታጣለህ። ብሩክ የቤት ያስገባሃት ሰራተኛ እያንዳንዱን ነገር አጣርታለች። አሁን ላይ ደካማ ጎኗ አንዲት ልጅ አለቻት። ልጇን እኔ ማግቼ እንደማሰቃያትና በልጇ እንትን እያልኩ እዛ ቤት የሚፈጠረውን ነገር በሙሉ እያፈረጠች ትነግረኛለች። ስለዚህ ላንተም ሉላ የት እንዳለች እና እዛ ቤት የሚሰራው ድራማ ይጠቅመሃል ብዬ አስባለሁ ብላ ስትለማመጠው፣ ልመንሽ ማህሌት ያሁኑን እንደምንም ቢሆን አልፈሻለሁ፣ ለቀጣይ ግን ዝም ብዬ የማልፍሽና ዝም ብዬ በቀላል የምተውሽ ሰው አይደለሁም። ስቃይሽን አበዛዋለሁ። አሁንም ቢሆን አለቃ አንቺን እንዳጠፋሽና አንቺን እንድገልሽ ወስኖብሻል። ይህንን ውሳኔ ደግሞ የግድ አምነሽ መቀበል ነበረብሽ። አምነሽ ተግባር ላይ ማድረግ ነበረብሽ። አየሽ፣ ሁል ጊዜ ስህተት ላይ አትገኝ፣ ሁል ጊዜ ክፋት ነገር ላይ አትገኝ እያልኩሽ ለዛ ነበር ማህሌት። ብዙ ጊዜ እድል ሰጥችሻለሁ፣ እድልሽን በሙሉ አልተጠቀምሽም። አሁን ግን በጣም አዝናለሁ ብሎ ሊያፈርጥባት ሲል ነው ይሄን ነገር የተናገረችው ማለት ነው። ብሩኬ ከቅድስቴ ጋር ቁጭ ብሎ ስለ ሽምግልናና እንዲሁም ደግሞ ቤተሰቦችሽ ይቀበሉኝ ሆኖ እያለ እየፈራ እየጠየቃት ነበር። ማለት ምንድን ነው የሚያስፈራ? ማለቴ ምናልባት አባትሽ በጣም ጀግና ስለሆኑ እንደዚህ ከባድና አደገኛ ሰው እንዲሁም ደግሞ ብለው ይፈልጉ ከሆነ፣ አይ ምን ነው አንተ ጀግና አይደለህም እንዴ? አንተ አደገኛ ወንድ አይደለህም እንዴ? አባዬ ደግሞ እንደዛ የሚያስብ ሰው አይደለም፣ አይዞህ ፈታ ያለ ሰው ነው እያለች ካለበት ስሜትና ሙድ ለማውጣት ሞከረች። ብሩክም የቅድስት ቤተሰቦች ይቀበሉኛል አይቀበሉኝም የሚለው በጣም አሳስቦታል ማለት ነው። እየተጫወቱና እየተሳሳቁ እየተቀላለዱ ሳለ መድብል በጣም ተናዶና ተቃጥሎ መጣ። ስሙ የዝና ሰዎች እየተከታተሉ እያስቸገሩኝ ነበር። በስተ መጨረሻ ግን አምልጫቸው መጣሁ። አሁን በር ላይ የኔ ሰዎች አሉ። ከአሁን በኋላ ምንም ይገጥመን ነገር የለም። በጣም ያሳዝናል። ለትንሽ እኮ አግኝተው ነበር። ጠበቃውን ለማንኛውም ሞገስ እንዲያመጣ አዝዣዋለሁ። ሞገስ ሊያመጣ ሂዷል። ስለዚህ ብላ ስትጮህ ቅድስት አይዞሽ አትደንግጭ ቅድስት፣ ለጊዜው ነው። እኛ ጋር አብሮ የሚቀይበት ምንም ምክንያት የለም። ምክንያቱም ትንሽ ሕክምና ከተደረገ ከመሰከረ በኋላ ፖሊሶች ደግሞ የሚያደርጉትን ማድረግ ይችላሉ። ከዚህ በላይ እኮ መታገስ የለብንም። ታገስን፣ በቂ ነው። መከራና ዋጋ እንዲሁም ደግሞ ብዙ ነገሮችን ከፍለን እዚህ ደርሰናል። ካሁን በኋላ የሚያሳስብሽ ነገር የለም። የሚመጡትን ችግሮችና መከራዎች በሙሉ እኔ ልጋፈጣቸው ወስኛለሁኝ። እናንተንም እዚህ ቦታ በፍጹም አላስገባችሁም ብሎ ተናገረ። ቆይ ምን ማለት ነው? ሁሉንም ነገር ብቻዬን አደርገዋለሁኝ፣ ሁሉንም ነገር ብቻዬን እሰራዋለሁኝ ብለህ የተነሳው አንተም እኮ ለእኔ ወንድሜ ነህ። ከእኔና ከቅድስት ሰርግ በፊት አመንክም አላመንክም አሁን ላይ እየሆነ ያለው ነገር መስተካከል አለበት። መድብል ብቻህን መጋፈጥ የለብህም። እዚህ የሞገስ ጉዳይ፣ እዚህ ደግሞ ጠበቃው፣ እዚህ ዝናን ለመጣልና እህቱን ለማገት ትታገላለህ። ቆይ አንድ ነገር ብትሆንብኝ እኔስ ያላንተ ማናለኝ ብሎ ሲል ማለት እኔና ምሳሌስ አለችና፣ እንዴ እናንተማ የህይወቴ ጉዳይ ናችሁ ቅድስት ለማለት የፈለግኩትን መቼም ወደ ሌላ አትወስጅብኝም አይደል ብሎ አላት። አታስብ፣
ሁሉም ነገር ለበጎ ነው ብላ አለችው። በጣም ያሳዝናሉ እውነት ለመናገር መጨረሻውና አስቸጋሪው ነገር እንግዲህ እጅግ በጣም ልብ በሚነካ መልኩ እየተፈጠረ ያለው ነገር በጣም አደገኛና ትልቅ ቅሌት መሆኑን ቅድስትም ግራ ገብቷት የኛ መጨረሻ ቆይ እስከ መቼ ድረስ ነው ሰላማችንን አግኝተን በደስታ የምንኖረው እንዴ? ቆይ ይሄ ዝና የሚባል ሰውዬ ይዞ እሱን የሚያሰቃየው ሰው ይጥፋ እያሉ ሲከራከሩ ምሳሌ መጣችና ከመድብል ጋር እያወራች ቆይ አንቺ እንደዚህ አግተው እያሰቃዩሻሉ ሰዎች ለምን አልነገርሽኝም? ከትምህርት ቤት ስትመጪ ከአባትሽ ጋር መኪና እንትን ለማለት ሲጣደፉ የነበሩት ሰዎች ብሎ ሲላት፣ እንዴ ምን ሆነሃል አጎቴ? ያኮ አለፈ። አንተ ደግሞ ከቤት ሰራተኛቱ ጋር በጣም ቢዚ ሆነሃል ብላለችው። እንግዲህ የቤት ሰራተኛዋ ኤደን ነገር እየለቃቀመች ነቃባትና መድብል ቆይ አንቺ ማነሽ? እኛ በጣም በሰዎች ተጎድተናል። አንቺን ግን ይሄን ያክል ያመንሽና የቀረብንሽ ለምንድን ነው? በጣም ግራ አጋባኝ እኮ እንዴ! ምንስ ቢፈጠር ምንስ አንቺ ይሄን ያክል መንገድና ርቀት ወደኛ ቤት መተሽ ሁሉንም ነገር እያወራን የምታዳምጪው ለምንድን ነው? ቆይ ከዚህ ከቤት የምታውቂው ሰው አለ እንዴ? አይ ቅድስት ጋር በጣም ወዳጅነትን ፈጥረናል፣ እህትና እህት ሆነናል። ስለዚህ ምንም ቢፈጠር ምንም እሷን እንዴት ብዬ እንትን ልል እችላለሁ? የማይመለከተኝ ከሆነ ችግር የለውም፣ ቡናውን ጠጣ አለችና ቡናውን አቅርባለት ሄደች። ስለ ቡናው አመሰግናለሁ፣ ስለ ሌላው ነገር ግን በደንብ የምንነጋገርበትና የምንወራረድበት ነገር ይኖራል። በቀላሉ ዝም ብዬ ላልፍ አልችልም ብሎ መድብል ከኤደን ጋር ከባድ ጥርጣሬ ውስጥ ገባ። ዳጣም እዛ ቤት መጣችና ቆይ ዳጣ አንቺ ቁም ነገር የምታወሪው መቼ ነው? ጥድፍ ጥድፍ አትበይ፣ እያደረግሽ ያለው ነገር ልክ አይደለም፣ ይሄ ደግሞ ዋጋ ያስከፍላል አላት። ቆይ መድብል እኔ ምን አደረግኩ? ብቻ ያንን ዝና የሆነ ነገር አድርጊ አትበሉኝ እንጂ ስለ ሌላው እኔ ሁሉንም ነገር ኖርማል ነው ብላ አለች። ከዛ አይደል ኖርማል ነው ትቀልጃለሽ አይደል? ባለፈው ስምሽን ዳጣ ሌላ ብላ ስትጠራሽ ነበር ኤደን የተባልሽው እንዴት ነው ብሎ መድብልም ጥያቄውን አበዛ ማለት ነው። ኤፍራታና መርዞ እንደተለመዱት ስለ ማህፀን ኪራይ እያወሩ ሳለ እሷ ደግሞ መርዞን ሸምጥጣ ስትክደው በጣም ደነገጠና ማህሌት በተደጋጋሚ ኤፍራታ ማለት ገንዘብ ከራሷ በላይ አስበልጣ የምትወድና አደገኛ ሴት ናት። ስለዚህ ምንም ይፈጠር ምንም ኤፍራታ ገንዘብ ካገኘች አይደለም ዛሬም ወደፊትም ታፈቅራለች፣ ወደፊትም ትወዳለች። የኤፍራታ እኮ ይለያል ብላይ ነበር። የምሬ ነው ምልሽ፣ መሀን ሆነሽ ቅሪ፣ ልጅ አይስጥሽ። እኔ ያለችኝን ሁሉ ሳልሰስትና ሳልቆጥብ ህይወትና ትክክለኛ ትዳር ነው ብዬ ከአንቺ ጋር መጥቼ ነበር። አንቺ ግን አሳልፈሽ ለሀብታምና እንዲሁም ደግሞ ገንዘብ ላለው ሰው ትተሽን ልትሄጂ ወሰንሽ። በጣም ቅሌታም ባለጌነሽ ብሎ አላት ማለት ነው። እሷም በጣም ደንግጣለች። ውድ የተከበራችሁ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣዩ ፓርት እንግዲህ የማህሌት መጨረሻ ምን ይሆን? ጠበቃው ሲድን ይሆን? ሞገስና ሉላ ስቃይ ይበቃል የሚለውን የምናይ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።